እስቲ ራስህን አስተዋውቅ። አገልጋይ ሀብታሙ ስዩም እባላለሁ። በፈረንሳይ 41 ሙሉ ወንጌል ቤተክርስቲያን ላይ ተሹሜ ያገለግላለሁ። የሁለት ቆንጅዬ ልጆች የአንድ ወንድና የአንዲት ሴት ልጆች አባት ነኝ። የአንዲት ሴት ደግሞ ባል ነኝ። እግዚአብሔር አባት ነው። ተወልጄ ያደግኩት በደሴ ከተማ ጢጣ በምትባል ሰፈር ተወልጄ አደግኩኝ። ያው እስከ 2011 እዛ ቆየሁኝ። 2011 ላይ ወደ አዲስ አበባ መጣሁኝ። አዲስ አበባ ላይ ከ2011 ጀምሮ እስካሁን በፈረንሳይ ለጋሲዮን በምትባል ሰፈር ላይ እኖራለሁ። በጣም ወደው በጣም በቃ ልቀይረው የማልፈልገው ሰፈር ነው። ፈረንሳይ ለጋሲዮን በጣም ወደው ሰፈር ነው። እሺ ጌታን እንዴት አገኘ? ጌታን እንዴት አገኘህ ለሚለው ያው ጌታ ነው ያገኘኝ። በሚያስደንቅ በድቅድቅ ጨለማ ውስጥ የነበርኩ ሰው ነኝ። በጣም በሚያስጠላ ህይወት ውስጥ የማልፍ ሰው ነበርኩኝ። ነገር ግን አንድ ሁልጊዜ ወንጌልን የሚመሰክርልኝ ልጅ ነበረ። ሲሳይ ይባላል። ሁልጊዜ ወንጌልን መጥቶ በመሰከረልኝ ቁጥር ሁልጊዜ አባርረዋለሁ፣ ደበድበዋለሁ፣ በጣም ብዙ ነገር ጫና አደርግበት ነበርና አንድ ቀን ማታ ላይ በጣም ጠጥቼ ሰክሬ እሱ ደግሞ ሰው ከኤርፖርት ሸኝቶ ሲመለስ አገኘሁት። በዚህ አጋጣሚ በጣም ከፍቶኝ ነበር። ጥሩ ስሜት ላይ አልነበርኩም። ብዙ ነገሮች ዝብርቅርቅ ብለውብኝ ነበርና እና እስከዛሬ የምትነግረኝን ኢየሱስን አሁን ንገረኝ አልኩት። ደነገጠ፣ በጣም ፈራ። በእንደዚህ አይነት ሁኔታ ውስጥ ሆኖ መጥቶ ወንጌልን ነገረኝ። በጣም ወንጌል ሰበከልኝ። ከዛ በኋላ ልቤ ውስጥ አንድ ቃል የተናገረው ቃል ልቤ ውስጥ ቀረ። እንደዚህ አለኝ፣ መጽሐፍ ቅዱስ ሲናገር ጌታ ኢየሱስ እንደዚህ አለኝ፣ እኔ የምሰጠው ሰላም ዓለም እንደሚሰጠው አይነት አይደለም። አሁን ጌታን ብቀበል ሰላም አገኛለሁ፣ ጌታን ብቀበል ሰላም ይኖረኛል ስለው በጣም ሰላም ታገኛለህ፣ በጣም ታርፋለህ አለኝና ይሄንን ሲነግረኝ በቃ ነገ ጧት ቸርች ትወስደኛለህ አልኩት። ጧት ላይ ስልክ ደወለልኝ። የዛን ቀንም ንስሐ አላስገባኝም። በጧት ቸርች ወሰደኝ። እዛ ቤተክርስቲያን ላይ ሄጄ ጌታ ኢየሱስን የግል አዳኜ አድርጌ ወሰድኩት። መንፈሳዊ ህይወትህ እንዴት ተለወጠ? መንፈሳዊ ህይወቴ የተለወጠበት መንገድ እጅግ በጣም አስደናቂ በሆነ ሁኔታ ነው። እኔ ጌታ ኢየሱስን የግል አዳኝ አድርጌ የተቀበልኩ ቀን ላይ መንፈስ ቅዱስን የዛን ቀን ነው የተሞላሁት። የዛኑ ቀን ነው በልሳን መናገር የጀመርኩት። የዛኑ ቀን ነው ህይወቴ የተቀየረው። ልክ ከነሱ ንስሐ ከገባሁባት ቀን ጀምሮ ንስሐ የገባሁበት ቀን ላይ የዛኑ ቀን ሰፈር መጣሁ። ወደ ሰፈሬ ከተመለስኩ በኋላ ልጁ ጋር ቻው ተባብለን ተለያየንና ያው እንደቀደመው ህይወቴን ልቀጥል ምግብ ለመብላት አንድ ስፍራ ላይ ገባሁና ቢራ አዘዝኩኝ። ቢራ አዝዤ ተከፈተልኝ። ከተከፈተ በኋላ ቢራውን ስቀምሰው እጅግ በጣም የሚያስጠላ ጣዕም ያለው እጅግ በጣም የሚመር እንደዛ አይነት ጣዕም ሆኖብኝ አያውቅምና ከዚያን ቀን ጀምሮ በቃ መንፈሳዊ ህይወቴ መለወጥ ጀመረ፣ በብዙ መለወጥ ጀመረ። ይሄ ከዓለም ጋር የነበረኝን ሲስተም ሙሉ ለሙሉ የዛን ቀን ተቋረጠ። ነገር ግን ደግሞ መንፈሳዊ ህይወቴ በጣም ይሄ መንፈሳዊ ህይወቴ በአግባቡ የተቀየረበት ቀን ሰኔ 8 2014 አርብ ቀን ነው። ማታ ላይ ምሽት 4 ሰዓት ተኩል 5 ሰዓት አካባቢ ላይ እየጸለይኩኝ ተንበርክኬ ነበርና ተንበርክኬ በምጸልይበት ጊዜ ተንበርክኬ የነበረበት ቤት እጅግ በጣም አስፈሪ በሆነ ብርሃን ተሞላ። ቤቱ ላይ ከባድ የሆነ ብርሃን ወደቀና ብርሃኑን ማየት አልችልም። በጣም እፈራለሁ።
አይኔን እጨፍናለሁ። በቃ ማለት ኒውትራል በቃ ይሄ የሚታይ ብርሃን በትክክል ቤቱን ሞላው። ከዛ በኋላ ከብርሃኑ የተነሳ ጮሃለሁ፣ ለመደበቅ ሞክራለሁ፣ ግን ሙሉ ቤቱ ብርሃን ነበርና በዚያ ውስጥ አንድ ድምጽ ሰማሁ። እግዚአብሔር አንድ ነገር ተናገረኝ። ልጄ ታገለግለኛለህ የሚል ድምጽ ሰማሁ። ከዛች ቀን ጀምሮ በጣም መንፈሳዊ ህይወቴ ተቀየረ። የጸሎት አቅሜ ተቀየረ። የቃል መረዳቴ ተቀየረ። ብዙ ነገሬ የተቀየረው እዛች ቀን ሌሊት ነው። 2014 ሰኔ 8 አርብ ቀን የኔ ህይወት ተቀየረ። እሺ ወደ አገልግሎት እንዴት ገባ? ያው ወደ አገልግሎት የገባሁት እንደነገርኳችሁ በዚያን ቀን መንፈስ ቅዱስ ህይወቴን ካገኘው በኋላ የኔ ህይወት ከተቀየረ በኋላ የእግዚአብሔር ቃል ፍቺ ቃሉ በደንብ ይገባኛል። አንብቤ የእግዚአብሔርን ቃል እረዳለሁ። ረጅም ሰዓት የምጸልይበትን አቅም አገኘሁኝ። ስለ ሀገር፣ ስለ ሰዎች መንፈስ ቅዱስ በጣም ያስቃተኝ ጀመር። ከዛ ሳላውቀው ራሴን መድረክ ላይ አገኘሁት። እንዴት እንደሆነ አላውቅም፣ ግን መድረክ ላይ ራሴን እያገለገልኩኝ እግዚአብሔርን ቃል በጣም የሰበኩኝ እግዚአብሔር ልዩ ልዩ ነገሮችን እያደረገ ራሴን በእግዚአብሔር መድረክ ላይ አገኘሁት እና አገልግሎት የጀመርኩት በእንደዛ አይነት መንገድ ነው። ዝማሬም ኳየር ውስጥ ገብቼ በኳየርም ውስጥ አልፌያለሁኝና በኳየር ውስጥ በጣም ማረሳው ትዝታዬ ድምጼ በጣም ይረብሻቸው ነበርና አንዲት እህት ጠራችኝና እግዚአብሔር ይባርክ ብላይ ድምጽህ ለዝማሬ አይሆንም፣ እስኪ ጸሎት ሞክር ብላኝ በእንደዚህ አይነት መንገድ ከኳየር አገለለችኝ። ከኳየር አስወጡኝና በእንደዚህ አይነት መንገድ አገልግሎት ጀመርኩኝ። እሺ በመድረክ የገጠሙኝ በጣም ማረሳቸው አንድ በጣም የሚያስቅ አንድ ደግሞ በጣም የሚያሳዝን ገጠመኝ አለኝና እነዚህን ሁለቱን አረሳቸውም፣ የትም ቦታ አረሳቸውም። ከሚያስደስተው ልጀምር። ከሚያስደስተው ሲጀምር ከሚያስቀው ማለት ነው። ከሚያስቀው ሲጀምር በጣም አንድ ረጅም ሰው ቆሞ እየጸለይኩ ነውና ለሱ መልእክት እየነገርኩት በጣም ተጠጋግተን ነው እያወራን የነበረው። መልእክቱን እየነገርኩት እየጸለይኩለት አይኔን ጨፈንኩኝና አይኔን ጨፍኜ እየጸለይኩለት ነው። ሰውየው ቆሟል። ረጅም ሰው ነውና ሰውየው ለካ ተነክቷል በመንፈስ። ቀጥታ መጥቶ ፊት ለፊት እኔ ላይ ወደቀ። ተያይዘን ሁለታችንም አብረን ወደቀንና በጣም ማረሳው የሚያስቀኝ ገጠመኝ ይሄ ነው። አንዱ ደግሞ አሳዛኝ የምለው ገጠመኝ ትንሽ እንደ ሜዳ አይነት ነገር ላይ ነው ያገለገልኩኝ። መናፍስት እየገሰጽኩኝ ጩህና ውጣ ምናምን እያልኩኝ ሁሉም ሰው አይኑን ይጨፍን ስል አሸሮችም ነበሩ። አሸሮችም አይናቸውን ጨፍነዋል። አይናቸውን ጨፍነው ነበርና በጣም በሚገርም ሁኔታ አንዲት ሴት ላይ የነበረ መንፈስ ሴትዮዋን ፊት ለፊት ጣላት እና እዚህ ላይ ይሄ አፍንጫዋ አካባቢ ላይ እንደ ድንጋይ አይነት ነገር መታትና በጣም በቃ ማረሳው የሚያሳዝነኝ ገጠመኝ ሁለተኛው ይሄ ገጠመኝ ነው። ያው አገልጋይ ስትሆኑ በጣም ብዙ ተግዳሮቶች አሉ። በጣም የተለያዩ አገልጋይ የሚያልፍባቸው መንገዶች አሉና በጣም በሚገርማችሁ አስደናቂ በሆነ ሁኔታ ማረሳው አገልግሎት ከአዲስ አበባ ወጣ ያለ አዲስ አበባ ቅርብ የሆነ ከአዲስ አበባ ወጣ ያለ ቦታ ላይ አገልግሎት ተጋበዝኩኝ እና አገልግሎቱን ተጋብዤ ሲሄድ እጄ ላይ የነበረው ሳንቲም መሄድበት ሳንቲም ብቻ ነበር። እጄ ላይ የነበረው መሄጃ ብቻ ነበር የነበረውና ለልጁም ነግሬው ነበር ትራንስፖርት የለኝም ብዬ
ሲደውልልኝ አሳውቄው ነበርና እና ችግር የለም ምናምን ብሎኝ ሄጄ አገልግዬ ጨርሼ ስወርድ ማይኩን ተቀበለኝ ልጁ። ከዛ ልጆች ሊሸኙኝ ና አሉኝና ይዘውኝ ወጡ። ከመድረክ ወርጃለሁ። ይዘውኝ ልጆች እየወጡ አስፓልቱ ላይ ያደረሱኝና ትራንስፖርት የሚይዝበት ስፍራ ላይ ያደርሰውኝ ጌታ ይባርክህ ብለውኝ ጥለውኝ ሄዱ እና እጄ ላይ ምንም አይነት ገንዘብ አልነበረኝም። እጅግ በጣም አስደናቂ በሆነ ሁኔታ በቃ በጣም ፈራሁ። እዛ አካባቢ ላይ ማውቀው ሰው የለም። ብዙ ሐሳቦችን አሰብኩኝ። በጣም ብዙ ነገሮችን ማሰብ ጀመርኩኝ። በጣም በሚገርም ሁኔታ አንዲት ሴት አላቃትም ሮጣ መታ የእግዚአብሔር ሰው ብላ አቅፋኝ ሰማኝ እግዚአብሔር ይባርክህ በአገልግሎት ተባርኬያለሁ ብላኝ 100 ብር ሰጠችኝ እና በቃ ደስታዬ ፍጹም ሆነ። በዚያ 100 ብር ወደ ቤቴ ተመልሼ ሰፈሬ ላይ ራቴን በልቼ በዚያ 100 ብር ወደ ቤቴ የገባሁኝና በሰዓቱም የ100 ብር ጥቅሙ በጣም ብዙ ነበረ። በጣም ብዙ ስራን መስራት የሚችል ነበር 100 ብር እና እንደዛ አይነት ሁኔታ አጋጥሞኝ ያውቃል። ካጋጠሙኝ መካከል ይሄ አንዱ ነው። እሺ ክርስቲያኖች በእምነት ሲደክሙ እንዴት መበርታት አለባቸው? እና ይሄንን ደግሞ ከራስህ ተሞክሮ አንፃር ብትነግረን። በጣም ጥሩ ሐሳብ ነው። ሰው በተለያየ መንገድ ይደክማል። በተለያየ መንገድ በቃ ህይወቱ ሊደክም ይችላልና ነገር ግን ሰዎች ሲደክሙ በጣም መበርታት ከፈለጉ የመጀመሪያው ከህብረት ያለ መጉደል ነው። ወደ ህብረቱ መቅረብ ነው። ከነድካማቸው ህብረቱ መካከል መቀላቀል ነው። ብዙ ሰው ሲደክም ከህብረት ይርቃል። ብዙ ሰው ሲደክም ከእግዚአብሔር ጉባኤ መካከል ከእግዚአብሔር ህዝብ መካከል ይርቃል፣ ራሱን ያገላል። እሱ ግን ተገቢ ነው ብዬ አላስብም። ወደ እግዚአብሔር ህዝብ ወደ ጉባኤ ሞር መቅረብ ነው። ህብረት ያደርግባቸው ወደ ነበረ ቅዱሳን መጠጋት በጣም ትልቁ ጠቃሚ ነገር ነው። ሁለተኛ ለእግዚአብሔር እንደወደቁ በአቅማቸው መነሳት እንደማይችሉ በኃይላቸው ምንም ነገር ማድረግ እንደማይችሉ እግዚአብሔር እንዲረዳቸው ራሳቸውን አሳልፈው ለእግዚአብሔር መስጠት ነው። በእግዚአብሔር መደገፍ ነው። ሶስተኛ ብዬ የምለው የእግዚአብሔርን ቃል ሞር ማሰላሰል የእግዚአብሔርን ቃል ማሰላሰል በጣም ደግሞ እኔን የሚጠቅሙኝ ነገሮች መንፈሳዊ ህይወቴ ላይ ድካም ዝለት በሚሰማኝ ሰዓት ላይ መዝሙሮችን በጣም እሰማለሁ። ዝማሬዎች በጣም የማንሳት አቅም አላቸው። ተስፋ ከቆረጥንበት ስፍራ ላይ የማንሳት ኃይል አላቸው ዝማሬዎችና እጅግ በጣም ወደ እግዚአብሔር በእንደዚህ አይነት መንገድ ኃይላቸውን ማደስ ይችላሉ። በዚህ አይነት መንገድ መነሳት ይችላሉና እንዲህ አይነት ምክሮችን መክራለሁ። አገልጋዮች ብዙ ጊዜ ኮስታራ ናቸው ይባላልና አንተ በዚህ ሐሳብ ላይ ምን ትላለህ? ያው አገልጋዮች ኮስታራዎች አይደለንም ማለት መድረክ ላይ ስንወጣ የእግዚአብሔርን ሐሳብ እንደሚያገለግል ሰው የእግዚአብሔርን ቃል እንደሚሰብክ ሰው በጣም ልንኮሳተር እንችላለን። ሰው እንደተሰጠው የተለያየ ጸጋ ነውና አንዳንዶች በጣም በማሳቅ የእግዚአብሔርን ቃል በደንብ ይናገራሉ በጣም በሚገርም ሁኔታ። አንዳንዶች በጣም ተኮሳትረው የእግዚአብሔርን ቃል ይናገራሉ። ነገር ግን እነዛን ሰዎች ቀርባችሁ ስታዩቸው በግል እነዛን ሰዎች ስትጠጓቸው በጣም ጨዋታ የሚችሉ ጨዋታን የሚያውቁ በደንብ በቃ የማህበራዊ ህይወት ያላቸው ከሰዎች ጋር የሚግባቡ አይነት ሰዎች ናቸውና እኔም እንደዛው አይነት ሰው ነኝ ብዬ አስባለሁ። ከሰዎች ጋር የምግባባ ማህበራዊ ህይወት ከሰዎች ጋር ያለኝ እምስቅ የምጫወት አይነት ሰው ነኝ ብዬ አስባለሁ። እሺ የክርስትና ህይወት ላንተ ምንድነው? ለማያውቁ ይሄ ህይወት ላልገባቸው ላላመኑ ሰዎች ምን አይነት መልእክት ትሰጣለህ? ክርስትና በጣም በሚገርም ሁኔታ እጅግ በጣም አስደናቂ በሆነ ሁኔታ
ሰላም ያለው ህይወት፣ በጣም ደስታ የሞላበት ህይወት ሰው ከሚጨናነቅበት ዓለም፣ ሰው ምን ልሁን እንዴት ላድር ከሚልበት ዓለም በእግዚአብሔር የሚመራበት እግዚአብሔር የሚመራው ህይወት ነው ብዬ አምናለሁ። ብዙ ሰዎች በዚህ ዓለም ላይ ብዙ ነገር አላቸው፣ ነገር ግን ፍጹም የሆነ ደስታ የላቸውም። ፍጹም የሆነ ደስተኝነት አይታይባቸውም። ብዙ ነገር አላቸው፣ ግን ብዙ የሚያሳስባቸው ነገር አለ፣ ብዙ የሚያስጨንቃቸው ነገር አለ። ከሚያስጨንቋቸው ነገሮች መካከል አንዱ ሰው ከሞተ በኋላ ምን ይሆናል የሚለው ጭንቀት ሰዎችን በጣም ይፈትናቸዋል። አሁን ከዚህ ዓለም ከሞትኩ በኋላ ምን ልሆን እችላለሁ፣ ወዴት ልሄድ እችላለሁ፣ እንዴት ልሆን እችላለሁ የሚለው ነገር በጣም ብዙ ሰዎችን ያጨናንቃቸዋልና ክርስትና ለዚህ እጅግ በጣም አስደናቂ የሆነ መልስ አለው። እጅግ በጣም የሚገርም መልስ አለው። የሚገርማችሁ ነገር ይሄኛውን ዓለም ስንሰናበተው መጽሐፍ ቅዱስ የሚገልጸው አገላለጽ ሙሽራና ሙሽሪት በማለት ይገልጸዋል። ይሄን ዓለም የምንሰናበተው እንደ ሙሽራ ነው። ምን ማለት መሰላችሁ? ይሄን ዓለም ስንገላገል ሞት ሰዎችን ይዞ የሚያስቀርበት መንገድ፣ ለዘላለም የሚያስቀርበት መንገድ አይደለም። ሞት ለክርስቲያን ድልድይ ነው። ምን ማለት ነው? እግዚአብሔር ወዳለበት፣ ኢየሱስ ክርስቶስ ወዳለበት ወደ እቅፉ መሄጃ መንገድ ማለት ነው። አያችሁ፣ በምድር ላይ ብቻ የምናርፍበት ሳይሆን ለዘላለም የምናርፍበት፣ ለዘላለም እረፍት የምናገኝበት ህይወት ውስጥ የምንገባበት መንገድ ማለት ነው ክርስትና። ስለዚህ ብዙ ሰዎችንም በዚሁ አጋጣሚ ጋብዛለሁ። ኢየሱስ ክርስቶስ እንደዚህ አለ፣ እኔ አለ ህይወት ነኝ አለ፣ እኔ አለ መንገድ ነኝ አለ፣ እኔ እውነት ነኝ፣ ህይወት ነኝ፣ መንገድ ነኝ አለ። ሰው ሶስት ነገሮችን በመፈለግ እጅግ በጣም ዘመኑን ይፈጃል። የመጀመሪያ የሚፈልገው የዘላለም ህይወትን ነው። አያችሁ፣ የዘላለም ህይወትን ሁሉ ሰው ይፈልጋል። ኢየሱስ እንደዚህ አለ፣ እኔ ህይወት ነኝ አለ። ሰው ወደ ዘላለም ህይወት የሚወስደውን መንገድ ይፈልጋል። አያችሁ፣ ኢየሱስ ክርስቶስ እኔ መንገድ ነኝ አለ፣ እውነት ነኝ አለ። አያችሁ፣ እውነቱ ማን ነው? ኢየሱስ ነው። ስለዚህ ወደዚህ ጌታ ልባችሁን ከፍታችሁ ለዚህ ጌታ ሐሳባችሁን፣ ፈቃዳችሁን ሁሉ አሳልፋችሁ ብትሰጡት በእውነት በምድር ላይ ብቻ አይደለም በሰማይም የዘላለምን ህይወት የምታገኙበት መንገድ ነው። ስለዚህ ክርስትና ሁለት አይነት ጥቅም አለው። ምን አይነት ጥቅም አለው ሲባል በምድርም በሰማይም ሁለቱንም ነገር ጠቅልሎ የያዘ መንገድ ነውና ክርስትና መንገድ እጅግ በጣም የሚወደድ፣ ደስ ያላችሁ ህይወትን የምታጣጥሙበት፣ መከራ እንኳን ቢኖር በመከራ ውስጥ ያለ ደስታ አለ። በጣም ፍጹም የሆነ ደስታ፣ ፍጹም የሆነ እርካታ ያለበት መንገድ ነውና ክርስትና በጣም አስደናቂ የሆነ ህይወት ነው። ሰዎችን ሁሉ ወደዚህ ህይወት ጋብዛለሁ። እሺ፣ የመጨረሻው ጥያቄ ሚስትህ ወይም ባለቤትህ በአንተ አገልግሎት ላይ ያላት ድርሻና አስተዋጽኦ፣ ይሄንን ከመጀመሪያው ጀምሮ ብታነሳለህ። በጣም የሚገርም ነውና በሚገርም ሁኔታ ባለቤቴ አገልግሎቴን እጅግ በጣም ከሚደግፉ ሰዎች መካከል የመጀመሪያዋ ነች። በአገልግሎቴም እርግጠኛ ነችና ብዙ ሰዎች በአገልግሎቴ ግራ በሚጋቡ ሰዓት ላይ፣ ማንም ሰው አገልጋይነቴን ሊቀበለኝ ባልፈለገ ሰዓት ላይ፣ ማለት ማንም ሰው አገልግሎቴን ፍሬውን ባላየ ጊዜ ላይ እሷ በጣም በሚገርም ሁኔታ አገልግሎቴን የምትደግፍ፣ በሚገርም ሁኔታ ስራ በቃ ቤት ውስጥ አንዳንድ ነገሮችን ከማጣት የተነሳ በጣም ለመስራት በመሞክርባቸው ጊዜያቶች አርፌ እንዳገለግል፣ በቃ ቤት ውስጥ እኮ ምንም ነገር በሌለ ጊዜ አርፈህ አገልግል፣ አንተ ለአገልግሎት የተጠራኸው፣ በጣም በሚገርም ሁኔታ አገልግሎቴን በእንደዚህ አይነት መንገድ የምትደግፍ። በጣም የሚገርማችሁ ነገር ለሷ ልብስ ሳይኖራት ለኔ የሚቀየሩ ሱፎችን፣ ሸሚዝን አንተ ሰው ፊት ነው የምትቆመው ትለኛለች። የዛን ሰዓት እኮ ብዙ ሰው ፊት እኮ አልቆምም፣ ቢያንስ በወር አንድ ጉባኤ ባገለግል ነውና፣ እሷ ግን
በቃ በጣም ከአገልግሎቴ ጎን አንተ ሰው ፊት ነው የምትቆመው፣ አንተ ህዝብ ፊት ትቆማለህ እያለች በጣም በተለያየ መንገድ እጅግ በጣም በሚገርም ሁኔታ አገልግሎቴን በጣም የምትደግፍ አገልግሎቴን በጣም በቃ እንዳገለግል የምትረዳኝ እሷን ሳስብ አገልግሎቴን እንድወደው የምታደርገኝ አይነት ሴት ነችና በጣም በዚህ አጋጣሚ በጣም አመሰግንሻለሁ፣ ወድሻለሁ ማለት ፈልጋለሁ። ቴንክ ዩ። ያው በመጀመሪያ የረዳኝን ያገዘኝን በዚህ የህይወት ጉዞ ውስጥ በፍጹም ያልተለየኝን በውድቀት በድካም በመነሳት በብርታት ውስጥ ፈጽሞ ያልተለየኝን እግዚአብሔርን እጅግ አድርጌ አመሰግናለሁ። ከዚያ በመቀጠል በጣም በብዙ መንገድ ውስጥ መንገድን ያሳዩኝ በጣም በብዙ የረዱኝን ሰዎች በሙሉ እጅግ በጣም አስደናቂ በሆነ ሁኔታ መንፈሳዊ አባቴን ነብይ አቤኔዘር ብርሃኑን እጅግ በጣም አመስገን እፈልጋለሁ። በጣም የተባረኩ ቤተሰቦች ደግሞ አሉኝ። እነ ገዝሽና ማሚ አቤኑ ወንድሜ እጅግ በጣም ማምወዳቸው ማከብራቸው በብዙ መንገድ አብረውኝ የሆኑ የረዱኝ በጣም በብዙ አቅጣጫ ያገዙኝ ሙሉ ቤተሰቦቼ እህቴ ባለቤቷ ፈትለወርቅ ከድር በጣም በብዙ መንገድ ያገዙኝ ቤተሰቦቼ በቃ ማንን ጠቅሴ ማንን ተዋለውና በእያንዳንዷ መውጣት መግባቴ ውስጥ አስተዋጽኦ ያላችሁ ሁሉ እጅግ በጣም አድርጌ አመሰግናችኋለሁ። በጣም አከብራችኋለሁ። ነብይ ናሆም ልጄ እጅግ በጣም አመሰግናለሁ። በተለያየ አቅጣጫ ከጎኔ ያላችሁ ማንንም ጠርቼ ማንንም ስለማልተው ማለት ነው አመሰግናችኋለሁ። ሁላችሁንም እግዚአብሔር ይባርካችሁ። ስለረዳችሁኝ ስላገዛችሁኝ ባለቤቴን ቤተሰቦቿን በጣም አመስገን እፈልጋለሁ። እግዚአብሔር ይባርካችሁ በተለያየ አቅጣጫ ከጎኔ ስለሆናችሁና በዚህ አጋጣሚ አንድ መልእክት አስተላልፋለሁ። እስከዛሬ የነበረ የህይወት ጉዞ እዚህ ዛሬ ጋር ደርሷል። ቀጣይ ደግሞ የሚቀጥል ምዕራፍ የሚቀጥል ህይወት አለኝና ከዚህም በኋላ አብራችሁኝ እንድትሆኑ በብዙ ነገር እንድታግዙኝ እንድታበረቱኝ አሁንም እንድትመክሩኝ እንድትገስጹኝ በእያንዳንዱ አቅጣጫ እንድትመክሩኝ በቃ ልቤ ክፍት ነው። እያንዳንዱን ምክራችሁን እቀበላለሁ። ወዳችኋለሁ። ተባረኩልኝ።